ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። ይህ ቻናል የማንቸስተር ዩናይትድ ጉዳዮች ብቻ የሚቀርቡበት ቻናል ነው። በርካታ ጉዳዮችን ዛሬም ይዘናል። ከማንቸስተር ዩናይትድ ጋር የተያያዙ አዳዲስ ተጫዋቾች እንግዲህ የዝውውር መስኮቱ ከተከፈተ ጀምሮ ከዩናይትድ ጋር ስማቸው በስፋት የተገናኘ ይገኛል። እንደ ካማቪንጋ ያሉ አዳዲስ ተጫዋቾችም ስማቸው ከዩናይትድ ጋር መያያዝ ጀምሯል። ሌሎችም የአማካይ ስፍራና የአጥቂ ስፍራ ተጫዋቾች አሉ። እንደዚሁም አንድ ታዳጊ ተጫዋች ማስፈረሙም ተነግሯል። ማንቸስተር ዩናይትድ በትላንትናው ዕለት ይህንንም መረጃ ትሰማላችሁ። ታዲያ ለቻናላችን አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት እንድታርሱን እንጠይቃለን። ትላንትና የተሳተፋችሁ ቤተሰቦቻችን አላችሁ። ስማችሁን ወደ በኋላ በስፋት የማነሳይ ይሆናል። በቀጥታ ወደ ዛሬው የስፖርታዊ ጉዳዮቻችን እናምራ። የማቲያስ ፈርናንዴዝና የማንቸስተር ዩናይትድ ጉዳይ ላይ አሁንም ዌስትሃም ግትር አቋም ያዙ እየተነገረ ነው የሚገኘው። እንደሚታወቀው ያው ይህንን ፖርቹጋላዊ አማካይ ለማስፈረም ዩናይትድ በጣም ከፍተኛ ፍላጎት አለው። ነገር ግን እስካሁን ድረስ ዌስትሃም የለጠፈበት 80 ሚሊዮን ፓውንድ ዝውውሩን በጣም አዳጋች እንዳደረገውና እንዳንዛዘው ጭምር እየተነገረ ነው የሚገኘው። ከዛ በተጨማሪ የተጫዋቹ ተፈላጊነትም በጣም ዩናይትድ ላይ ጫና እየፈጠረ ነው የሚገኘው። ከዚህ ቀደም አርሰናልና ፒኤስጂ ዝውውሩ ላይ እጃቸው ነበረበት። አሁን ደግሞ ሪያል ማድሪድም ፍላጎት ማሳየቱ እየተነገረ ነው የሚገኘው እዚህ ተጫዋች ላይ። ዩናይትድ ያው ከተጫዋቹ ጋር በግል ጉዳዮች ላይ መስማማቱ እንደማይቀር ከዚህ ቀደምም እኛም ስናነሳ ነበር። ነገር ግን ያው ዌስትሃም ነው አሁን ትልቁ ችግር የሆነው። ተጫዋቹም ቢሆን የቻምፒየንስ ሊግ ውድድር ላይ መካፈል ስለሚፈልግ ወደ ዩናይትድ ማምራትም እንደሚፈልግ መግለጹ ይታወሳል። ነገር ግን በዚህ ጉዳይ ላይ ትልቁ ችግር የሆነው የዌስትሃም ዋጋውን በጣም ወደ ሰማይ መስቀሉ ነው። በነገራችን ላይ ዩናይትድ በቀጣይ ሳምንት ይፋዊ ጥያቄ ለዚህ ተጫዋች ያቀርባል ተብሎ ይጠበቃል። ነገር ግን ያው ዌስትሃም የጠየቀውን ያህል ዋጋ አያቀርብም። ቢያንስ እስከ 55 ሚሊዮን ፓውንድ ነው ዩናይትድ ለተጫዋቹ ያቀርባል ተብሎ የሚጠበቀው። ግን ያው በአሰልጣኝ ማይክል ካሪክም ተጫዋቹ ወደ ኦልድ ትራፎርድ እንዲመጣ በጣም ትልቅ ጫና እየተደረገበት ነው የሚገኘው። ያው እንደሚታወቀው ባለፈው የውድድር ዘመን 3ኛ ደረጃን ይዞ ካሪክ ከጨረሰ በኋላ በክለቡ በጣም አድናቆትን አስገኝቶለት ቋሚ መሆኑም ይታወቃልና ይህንን ስኬቱን በቀጣይ ዓመት ደግሞ በዋንጫ ለማጀብ ተጫዋቾች እንዲመጡለት እየጠየቀ ነው የሚገኘው። ይሁን እንጂ ለፈርናንዴስ ከፍተኛ ገንዘብ ማውጣት በዩናይትድ እቅድ ውስጥ እንደሌለ እየተነገረ ነው የሚገኘው። ቅድም እንዳነሳሁት እስከ 55 ሚሊዮን ፓውንድ ነው ለተጫዋቹ ዝውውር ዩናይትድ መክፈል የሚፈልገው። የተጫዋቹ ወደ ኦልድ ትራፎርድ የመምጣት ፍላጎት ግን ዩናይትድ የተሻለ የዋጋ ድርድር ለማድረግ እንደ ትልቅ እድል ሊያገለግለው ይችላል እየተባለ ነው የሚገኘው። ይህ ሁኔታ ደግሞ ከአሌክዛንደር አይዛክ ጋር እየተነሳ ነው የሚገኘው። ባለፈው ክረምት የዝውውር መስኮት በኒውካስልና ሊቨርፑል መካከል የተደረገውን የአሌክዛንደር አይዛክን ዝውውር ታስታውሳላችሁና ተጫዋቹ ዝውውሩን ፈልጎት ክለቡ ግን ለመሸጥ በፍጹም እንደማይፈልግ አንስቶ ነበር። ነገር ግን ያው በመጨረሻ ሁላችንም እንዳየነው ዝውውሩ ተሳክቷልና ዌስትሃሞች በኒውካስል የደረሰውን ውጥረት በመመልከትና መልበሻ ክፍላቸውን እንዳይበጠበጥ ለማድረግ ሲሉ ተጫዋቹን ለመልቀቅ ሊወስኑ ይችላሉ እየተባለ ነው የሚገኘው። ተጫዋቹ መልቀቅ እፈልጋለሁ ብሎ መልበሻ ቤት ክፍሉን ሊበጠብጥ ይችላል የሚል ስጋት አላቸው በዌስትሃም በኩልና ያንን ተከትሎ ሊለቁት ይችላሉ። ከዛ በተጨማሪ ሳውዝሃምፕተን ተጫዋቹን ለዌስትሃም ሲሸጥ የ15 በመቶ የመልሶ መሸጫ ድርሻ አለውና ዝውውሩ ከተሳካ ሳውዝሃምፕተንም ከገንዘቡ ይካፈላልና ምናልባት ያንን ተከትሎ ይሆናል ዌስትሃም ዝውውሩን ያስወደደው የሚሉ መረጃዎችም እንደዚሁ እየወጡ ነው የሚገኙት። ዩናይትድ ግን በቀጣይ ሳምንት ይፋዊ ጥያቄ ለማቲያስ ፈርናንዴዝ ዝውውር ሊያቀርብ እንደሚችል በርካታ መረጃዎች እየወጡ ነው የሚገኙት። ማቲያስ ኩኛን በተመለከተ ትላንት ሌሊት በዓለም ዋንጫው ባሳየው በጣም አስደናቂ ብቃት የብራዚል መገናኛ ብዙሃን በጣም አድናቆትን እያጎረፉለት ነው የሚገኙት። ያው ብራዚል በዓለም ዋንጫው የምድብ ሁለተኛ ጨዋታ ትላንትና ከሄይቲ ጋር ተጫውታ ነበርና ሄይቲን 3-0 ባሸነፈችበት በዚህ ጨዋታ ታዲያ የ27 ዓመቱ የማንቸስተር ዩናይትድ ኮከብ ኩኛ 2 ጎሎችን አስቆጥሯል። በዚህም የተነሳ የብራዚል መገናኛ ብዙሃን ሙገሳና አድናቆት እያሽጎደጎዱለት ነው የሚገኙት። በአንቸሎቲ የሚመራው የብራዚል ብሔራዊ ቡድን እንግዲህ የመጀመሪያውን ጨዋታ እንደምታስታውሱት ከሞሮኮ ጋር 1-1 ነበር እያጠናቀቀው እና ትላንትና ከሄይቲ ጋር ሲገናኙ ማሸነፍ ነበረባቸው። በፊላዴልፊያ በተደረገው በዚህ ጨዋታም በመጀመሪያዎቹ 23 ደቂቃዎች ነው ጎሎች መቆጠር የጀመሩት። የማንቸስተር ዩናይትድ ኮከብ ኩኛ ለብራዚል መሪነቱን ያስገኘ ጎል አስቆጠረ። በዚህ ግብ መነቃቃት ያገኙት የ5 ጊዜ የዓለም ዋንጫ ሻምፒዮኖቹ ብራዚሎች በ36ኛው ደቂቃም እንደዚሁ በድጋሚ በዩናይትዱ ኮከብ ማቲያስ ኩኛ አማካኝነት ሁለተኛ ጎል አስቆጠሩ። የመጀመሪያ አጋማሽ ተጨማሪ ሰዓት ላይ ደግሞ ቬኒሲየስ ጁኒየር ሶስተኛ ጎል አስቆጥሮ ጨዋታውን 3-0 በሆነ ውጤት አሸንፏል እና በብራዚል የሚገኙ መገናኛ ብዙሃን ስለ ኩኛ ብቃት በጣም በሰፊው እየዘገቡ ነው የሚገኙት።
ተጫዋቹ የብራዚል ብሔራዊ ቡድን ያጥቂ መስመር የአሁንና የወደፊት ተስፋ ሲሉ ያወደሱት ነው የሚገኙት። በመጀመሪያው የሞሮኮ ጨዋታ ላይ የብሬንትፎርዱ አጥቂ ኢጎር ቲያጎ የብራዚልን የፊት መስመር መርቶ የነበረ ቢሆንም ለሄይቲ ጨዋታ ግን ቦታውን ለኩኛ አስረክቦ ተቀያሪ ወንበር ላይ ለመቀመጥ ተገዷልና ይህም ለውጥ በጣም ትልቅ ውጤት አስገኝቷልና ኮሪዮ ብራዚሊያንስ የተባለ የብራዚል ዜና ዘጋቢ አሰልጣኝ አንቸሎቲን ለዚህ የለውጥ ውሳኔያቸው ኩኛን ደግሞ ላሳየው ድንቅ ብቃት አወድሷል። ዘገባው ላይ ጣሊያናዊ አሰልጣኝ አንቸሎቲ አትላንቲክን ተሻግረው በመምጣት ይህንን የ27 ዓመት የፓራይባ ተወላጅ ማቲያስ ኩኛን በብሔራዊ ቡድን ውስጥ ቁልፍ ተጫዋች አድርገው ቀይረውታል የሚል ዘገባ ይዞ ነው የወጣው። ዘገባው በመቀጠልም በመጀመሪያው አጋማሽ በ23ኛውና 36ኛው ደቂቃ ላይ የተቆጠሩት ግቦች ኩኛ በአንቸሎቲ ስር ያስቆጠራቸው የመጀመሪያ ግቦቹ ናቸው። በዚህም አጥቂው በአንቸሎቲ የአሰልጣኝነት ዘመን ግብ ያስቆጠረ 15ኛው ተጫዋች ሆኗል ሲል አክሏል። እሱ ለቡድኑ ምን ያህል አስፈላጊ መሆኑንም አሳይቷል የሚል ዘገባ እንደዚሁ ያካቷል። ምንም እንኳን የ9 ቁጥር መለያ ቢለብስም ተራ አጥቂ ወይንም ክላሲክ ሴንተር ፎርዋርድ የምትሉት አይደለም። ከአጥቂነት ባለፈ ወደ ኋላ እየተመለሰ ኳሶችን ይከላከላል። እንደዚሁም ደግሞ በየጨዋታዎቹ ወደ ብራዚል የግብ ክልልም እየመጣ ይሳተፋልና የተለያዩ የሜዳ ክፍሎችን ሲያካልል ነው በትናንትናው ጨዋታ ላይ ያመሻው። በዓለም ዋንጫ ለመጀመሪያ ጊዜ በቋሚነት በጀመረበት በዚህ ጨዋታ ኩኛ አንድ የስፖርት ጸሐፊ ደግሞ እንዲህ ብሏል። ማቲያስ ኩኛን በተመለከተ ብራዚላዊ ነው። ማቲያስ ኩኛ ወደ ቡድኑ መጥቶ ከማንቸስተር ዩናይትድ ጋር ካሳለፈው ድንቅ የውድድር ዘመን በኋላ የሚጠበቅበትን ሁሉ ለብራዚል አድርጓል። የአጥቂ መስመሩ በጣም ተንቀሳቃሽና ፈጣን እንዲሆን ረድቶታል። ከቪኒሲየስ ጋር በጥሩ ሁኔታ ተናበዋል። ጎል የማስቆጠር ብቃቱንም አሳይቷል። እሱ በዚህ ቡድን ውስጥ ፍጹም ቋሚ ተጫዋች መሆን አለበት ሲል እንደዚሁ አድንቆት ጽፏል። ኩኛን በተመለከተ ሌላው ዘጋቢም የኩኛ ብቃት በቀጣይ ጨዋታዎች በቋሚነት እንዲሰለፍ እድል እንደሚያስገኝለት አንስቶ በአጥቂና በአማካይ መስመር መካከል ያለውን የተቀላቀለ ሃይብሪድ ሮል ለመጫወት በስብስብ ውስጥ ምርጡ አማራጭ ኩኛ ብቻ ነው የሚል አስተያየት እንደዚሁ ሰጥቷልና ከትናንትናው ጨዋታ በኋላ የዩናይትድ ኮከብ በበርካታ የብራዚል መገናኛ ብዙሃን ስሙ እየተነሳ እየተወደሰ ነው የሚገኘው። እናንተ ትናንትና ኩኛ ከብራዚል ጋር ያሳየውን እንቅስቃሴ እንዴት ተመለከታችሁ? ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። ሌላኛው የኤድዋርዶ ካማቪንጋን ጉዳይ እንመልከት። የማንቸስተር ዩናይትድ ያው የክረምት የተጫዋቾች ዝውውር እቅድ አዳዲስ መረጃዎች እየወጡ ነው የሚገኙት። የ23 ዓመቱ ፈረንሳይ አማካይ ኤድዋርዶ ካማቪንጋ ከሪያል ማድሪድ የሚለቅ ከሆነ ወደ ፕሪሚየር ሊግ ለመምጣት ከፍተኛ ፍላጎት አሳይቷል እየተባለ ነው የሚገኘው። ታዲያ ይህንን ተጫዋች ለማስፈረም አሁን ላይ ደግሞ ከፊት የተሰለፈው ማንቸስተር ዩናይትድ ነው ሲሉ የስፔን መገናኛ ብዙሃን ይፋ አድርጓል። ያው ጆዜ ወደ ሳንቲያጎ በርናቦ ወደ ሪያል ማድሪድ መምጣታቸውን ተከትሎ በሪያል ማድሪድ ውስጥ በጣም ትልቅ ለውጥ ይኖራል ተብሎ እየተጠበቀ ነው የሚገኘው እና ጆዜ ለሚፈልጓቸው አዳዲስ ተጫዋቾች የማንቸስተር ሲቲን ሮድሪን ጨምሮ ማለት ነው የዝውውር ገንዘብ ለማግኘት ሲሉ ተጫዋቾቻቸውን ሊሸጡ ይገደዳሉ ሪያል ማድሪዶች። ከነዚህ መካከል አንደኛው የሚሸጠው ተጫዋች ካማቪንጋ ነው እየተባለ ነው የሚገኘው። ካማቪንጋ በማድሪድ የመቆየት ፍላጎት ቢኖረውም ነገር ግን ሎስ ብላንኮቹ ካለፈው ደካማ የውድድር ዓመት በኋላ ሊሸጡት እንደሚፈልጉ ነው የሚነገረው። የስፔኑ ዘጋቢ ሚጌል ሴራኖ ሲናገር የሪያል ማድሪድ ስራ አስፈጻሚዎች ሞሪኒዮ ለተጫዋቹ በአማካይ ክፍል ውስጥ የመጨረሻው የሞሪኒዮ ምርጫ መሆኑን በቀጥታ እንዲነግሩትና መልቀቁ ለሱም ሆነ ለክለቡ ጠቃሚ እንደሆነ እንዲያስረዱት ጠይቋቸዋል ነው የተባለው። እና ጋዜጠኛው ሲናገር የካማቪንጋ ወኪሎች ያንን ከሰሙ በኋላ አማራጮችን እያጤኑ መሆኑንና ተጫዋቹ ተገዶ የሚለቅ ከሆነ ግን ወደ እንግሊዝ ፕሪሚየር ሊግ ክለቦች ለመዘወር ፍቃደኛ መሆኑን አንስቷል። ሙኒክ ወይም ፒኤስጂን የመቀላቀል ፍላጎት ተጫዋቹ ነበረው፣ ነገር ግን ሁለቱም ክለቦች ይህንን ተጫዋች የመግዛት እቅድ የላቸውም ነው የተባለው። በሌላ በኩል ጁቬንቱስ ከፍተኛ ፍላጎት ቢያሳይም ያው ማድሪድ የጠየቀውን 60 ሚሊዮን ዩሮ ወይንም 52 ሚሊዮን ፓውንድ መክፈል ፍላጎት የላቸውም ጁቬዎችም። ስለዚህ ካማቪንጋ ራሱን ቢሆን በጣሊያን የመጫወት ፍላጎት የለውም። ኢንተርም የተጫዋቹ አድናቂ እንደሆነ ተዘግቧል። ግን ያው ወደ ጣሊያን ማምራት ስለማይፈልግ ነው ወደ የኢንተርንም ጥያቄ የማይቀበለው ተብሏል። ከእንግሊዝ ክለቦች መካከል ታዲያ ዩናይትድ ነው ተጫዋቹን በቅርብ እየተከታተለና የዝውውር ፍላጎት እያሳየ የሚገኘው። ሊቨርፑልም በፉክክር ውስጥ አለበት። ነገር ግን ያው ዩናይትድ ነው የተሻለ እድል እንዳለ የተነገረው። ነገር ግን አንዳንድ መረጃዎች ዩናይትድ ያው በቅርቡ ኤደርሰንን ማስፈረሙና የማቲያስ ፈርናንዴዝ ዝውውር ላይ ማተኮሩ ያው ሁለቱም እንደ 8 ቁጥር አማካይ የሚጫወቱ በመሆናቸው በካማቪንጋ ላይ ባላቸው ፍላጎት ላይ ምን አይነት ተጽዕኖ ያሳድራል የሚለው እስካሁን ድረስ ግልጽ አይደለም። ካማቪንጋ ባለፈው የውድድር ዓመት ያው ደካማ ጊዜ ቢያሳልፍም በአካላዊና በቴክኒክ ብቃቱ አሁንም በጣም ጥሩ የሚባል ተጫዋች ነው። በነገራችን ላይ በተለያዩ የአማካይ ስፍራዎችና በግራ ተከላካይነት ጭምር በሁለቱም ቦታዎች ተጫዋች ለሚፈልገው ዩናይትድ ታዲያ በጣም ትልቅ ጥንካሬ ይሰጣል እየተባለ ነው የሚገኘው። ግን ያው ኢኒዮሶች በገበያ ላይ የሚፈልጉት የ6 ቁጥር አይነት ተጫዋች አይደለም እውነት ለመናገር። በተጨማሪም ደግሞ በቅርቡ ያስተናገዳቸው ጉዳቶች ከስፔን ወደ እንግሊዝ ፕሪሚየር ሊግ ሲዘዋወር የሚኖረውን ከፍተኛ የጨዋታ ፍጥነት በቀላሉ ሊቋቋም
ለማቋቋም ያስችላል ወይ የሚል ጥያቄም እና ስጋት የተነሳ ነው የሚገኘውና ከዚህ ጋር ተያይዞ የዝውውሩ ችግር ካልሆነ በቀር ዩናይትድ ፍላጎት እንዳለው የሚያሳዩ መረጃዎች በጣም በሰፊው እየወጡ ነው የሚገኙት ካማቪንጋን በተመለከተ። ሌላው ከዛው ከሪያል ማድሪድ ሳንወጣ የኦሪሌን ቹዋሜኒን ጉዳይ ደግሞ እንመልከት። የሪያል ማድሪዱ ፈረንሳይ አማካይ ኦሪሌን ቹዋሜኒም ስሙ ከዩናይትድ ጋር በተደጋጋሚ የሚነሳ ተጫዋች ነው። የ26 ዓመቱ ኮከብ በሳንቲያጎ በርናቦ ካሳለፋቸው 4 ዓመታት በኋላ በዚህ ክረምት ክለቡ ሊለቅ እንደሚችል ከባለፈው ሳምንት ጀምሮ የስፔን መገናኛ ብዙሃን ሲዘግቡ ነበር። በተለይ ከወራት በፊት ቹዋሜኒ ከቡድን አጋሩ ቫልቬርዴ ጋር የነበረው አለመግባባት በማድሪድ የመቆየት ጉዳዩን ጥርጣሬ ውስጥ ከቶታል። ነገር ግን ዩናይትዶች ከተጫዋቹ ወኪሎች ጋር የተነጋገሩት ይህ ግጭት ከመፈጠሩ በፊት ሲሆን ዓላማቸውም የተጫዋቹን ወቅታዊ ሁኔታና ፍላጎት ለማወቅ እንደነበር ነው የተነገረው። የስፔኑ አስ እንደገለጸው ከሆነ ሪያል ማድሪድ በአዲሱ አሰልጣኝ ጆዜ ስር የቡድን ግንባታ እያደረገ በመሆኑ በገንዘብ አቅም ለመጠናከር ሲል የአማካይ ክፍል ተጫዋቹን ለመሸጥ ፈቃደኛ ነው አሁን ላይ በሚል አንስተዋል። ቹዋሜኒም ክለቡን ለቆ ከፍተኛ ገቢ ሊያስገኝ የሚችል ቀዳሚ ተጫዋች ተደርጎ በማድሪዶች ዘንድ ተወስዷል። በተጨማሪም ሞሪኒዮ በማንቸስተር ዩናይትድ ራዳር ውስጥ የሚገኘውን የዌስት ሃሙን ማቲያስ ፈርናንዴዝን ለማስፈረም ይፈልጋል። ታዲያ እዚህ ተጫዋች ላይም ማድሪዶች ትኩረት ማድረጋቸው መነገሩ ለዩናይትድ ስጋት እንደሆነ ትላንትና በነበረው ፕሮግራማችን ላይ አንስተን ነበር። ያው ማድሪዶች ግን ያው በንቃት ነው እየተሳተፉ የሚገኙት። አስቀድሞ ማርኮ ኩሪያ፣ ዴንዘል ደምፍሪስ እንደዚሁም ኢብራሂም ኮናቴና በርናርዶ ሲልቫን ዝውውሮች መጨረሳቸው ይታወቃልና አሁንም ሌላ ተጫዋች ይፈልጋሉ። ግን ኦሪሌን ቹዋሜኒም ከማድሪድ የመውጣት እድሉ በጣም ሰፊ በመሆኑ ዩናይትድ በቀላሉ የማግኘት እድል አለው የሚሉ ዘገባዎችም እየወጡ ነው የሚገኙት። ሌላው ባለፉት 3 ቀናት የማንቸስተር ዩናይትድ ዋነኛ የዝውውር ኢላማ የሆነው ክሮሻዊ ኮከብ ማርቲን ባቱሪና ይባላል። ይህ የ23 ዓመት አማካይ በጣሊያኑ ኮሞ 34 ጨዋታዎችን ካደረገ በኋላ በዓለም ዋንጫ ላይ ደግሞ በጣም ለክሮሺያ አስደናቂ እንቅስቃሴ አሳይቶ የመገናኛ ብዙሃንን ትኩረት ስቧል። ስካይ ኢታሊያ እንደዘገበው ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት ካሳዩ የፕሪሚየር ሊግ ክለቦች መካከል ቀዳሚው ነው። ይሁን እንጂ ዩናይትድ ከቪላም ከፍተኛ ፉክክር ይጠብቀዋል። ተጫዋቹን የማስፈረም ጉዳይን በተመለከተ ተጫዋቹ ቀደም ሲል በሊድስ ዩናይትድ እና በሙኒክም ይፈለግ ነበር። ነገር ግን አንድ ስሙ ያልተጠቀሰ ክለብ ለባቱሪና ዝውውር የ43 ሚሊዮን ፓውንድ የዝውውር ጥያቄ አቅርቦ በኮሞ በኩል ውድቅ እንደተደረገበት አንስቷል። ባቱሪና ባለፈው ዓመት ከዳይናሞ ዛግሬብ ኮሞን መቀላቀሉ የሚታወቅ ሲሆን በአጥቂ አማካይነት ተሰልፎ 8 ጎሎችንና 4 አሲስቶችን አድርጎ በጣሊያን ሴሪአ በጣም አስደናቂ ሲዝን ነበር ያሳለፈው። ነገር ግን በዓለም ዋንጫው ካሳየው እንቅስቃሴ በኋላ በጣም በበርካቶች እየተፈለገ ያለ ተጫዋች ነው። ሌላኛው የማንቸስተር ዩናይትድ የዝውውር ኢላማ የሆነውን የፊሊክስ ኒሜቻን ጉዳይ እናንሳ። ዩናይትድ በቦሩሲያ ዶርትሙንድ ድንቅ የቡንደስሊጋ ውድድር ዘመን ካሳለፈው ፊሊክስ ኒሜቻ ወኪሎች ጋር ግንኙነት ማድረጉ ቀደም ሲል ገልጸን ነበር እኛም በተለያየ ጊዜ በመረጃዎቻችን። አሁን ደግሞ ፉትቦል ኢንሳይደር ባወጣው ዘገባ ዩናይትድ ይህንን የጀርመን ብሔራዊ ቡድን ተጫዋች በአሜሪካ በዓለም ዋንጫው እያደረገ ባለው እንቅስቃሴ እየተከታተለው ይገኛል የሚል መረጃ ወጥቷል። ተጫዋቹ ያው ረጅም ቁመት እንዳለው ይታወቃልና ከፍተኛ ጉልበትም ያለው አማካይ ነው። ጀርመን ታዲያ በዓለም ዋንጫው መክፈቻ ከኩራካዋ ጋር ባደረገችው ጨዋታ ያሳየው ብቃት የበርካቶችን ቀልብ ገዝቷል። የ25 ዓመቱን ተጫዋች ጀርመን 7-1 በሆነ ውጤት ባሸነፈችበት ጨዋታ የጀርመንን የመሪነት ጎል የመጀመሪያ ጎል በአስደናቂ አጨራረስ አስቆጥሯል። እንደዚሁ ወደ ሳጥን ውስጥ ዘግይቶ የሚያደርጋቸው ሩጫዎች በራሱ በጣም አስገራሚ ናቸው። በርካታ ድሎችን በማግኘት በመጀመሪያው አጋማሽ ብቻ ሃትሪክ መስራት ይችል ነበር። በነበረው አጠቃላይ እንቅስቃሴ ተጫዋቹ ኳስን ድሪብል የማድረግ ብቃቱ እንደዚሁም ደግሞ ኳስ በቡድኑ ውስጥ በሌለበት ወቅት የሚያሳየው ከፍተኛ ጉልበት ለምን በዩሊያን ናግልስማን ስብስብ ውስጥ በአጭር ጊዜ ውስጥ ወሳኝ ተጫዋች መሆን እንደቻለ በድጋሚ ያስመሰከረ ነው እየተባለልን ነው የሚገኘው። የፉትቦል ኢንሳይደሩ ዘጋቢ ፒት ኦሩርክ እንደገለጸው የዩናይትድ መልማዮች በኒሜቻ ላይ ቅርብ ክትትል እያደረጉ ነው ብሏል። በዓለም ዋንጫው ላይ ያሳየው ብቃትም መልማዮቹን በጣም አስደምሟል። ኦሩርክ ሲናገር የዩናይትድ መልማዮች ቡድን በቅርበት እየተከታተለው ነው። በዓለም ዋንጫው ለጀርመን በጣም ጥሩ ብቃት በማሳየት በመጀመሩ መልማዮቹን በጣም ያስደሰተ ጉዳይ ሆኗል። በቀጣይ ጀርመን በምታደርጋቸው ጨዋታዎችም የዩናይትድ መልማዮች በየስቴዲየሙ እየተገኙ ይህንን ተጫዋች ባንክሮ እንደሚከታተሉት ነው ዘገባው ያስረዳው። ነገር ግን ተጫዋቹን ያው ከዶርትሙንድ በቀላሉ ለማግኘት በጣም አስቸጋሪ ነው እየተባለ ነው የሚገኘው። ቢልድ ከሰሞኑ ባወጣው ዘገባ ዶርትሙንድ በዚህ ክረምት አማካዩን የመልቀቅ ምንም አይነት ፍላጎት የለውም። በዚህ ምክንያት ዩናይትድ ሲቲና ቼልሲን ከተጫዋቹ ለማራ ከፍተኛ የሽያጭ ዋጋ ለጥፈውበታል የሚል ዘገባ ወጥቷልና እና የተጫዋቹ ፈላጊ ክለቦች ተጫዋቹን ማስፈረም ከፈለጉ 120 ሚሊዮን ዩሮ ወይንም 104 ሚሊዮን ፓውንድ መክፈል እንዳለባቸው ተነግሯቸዋል ተብሏል። ዶርትሙንድ በቅርቡ የዚህን አማካይ ኮንትራት እስከ 2030 ማራዘሙ የሚታወስ ሲሆን ነገር ግን በ2027 ማንኛውም ክለብ 80 ሚሊዮን ዩሮ የውል ማፍረሻ ከፍሎ መውሰድ ይችላል። አሁን ላይ ግን እስከ 120 ሚሊዮን ዩሮ እየተጠየቀበት ያለ ተጫዋች ሆኗል። የዩናይትድ መልማዮች ግን ተጫዋቹን መከታተላቸው
ማድረጋቸውን እንደቀጠሉ ዘገባዎች እያሳዩ ይገኛሉ። በነገራችን ላይ ከማቲያስ ፈርናንዴዝ ዝውውር ጋር በተያያዘ ማንቸስተር ዩናይትድ ለምንድነው ከወረደ ክለብ ላይ ወይንም ወደ ሻምፒዮንሺፕ ከወረደው ከዌስትሃም ዩናይትድ ላይ ይህንን ተጫዋች ለማስፈረም ያን ያህል ትኩረት ያደረገው የሚሉ መረጃዎች እየወጡ ነው የሚገኙት። 80 ሚሊዮን ፓውንድስ እንዴት ከሊጉ የወረደ ክለብ አንዱ ተጫዋች ላይ ይለጥፋል የሚሉ ጥያቄዎች እየተነሱ ነው የሚገኙት። ነገር ግን ዩናይትድ በነገራችን ላይ ከዚህ ቀደምም ከወረደ ወይንም በሊጉ ካልቆዩ ክለቦች መካከል ተጫዋቾችን አስፈርሞ ያውቃል። ለምሳሌ ያህል በ1993 ዓ.ም ሮይ ኪንን ከኖቲንግሃም ፎረስት ሲያስፈርም ኖቲንግሃም ፎረስት ከወረደ በኋላ ነው ዩናይትድ ተጫዋቹን ያገኘው። ከዛ ውጭ ሌላኛው የሚጠቀሰው አርጀንቲናዊ ኮከብ የካርሎስ ቴቬዝ ዝውውር ነው። በ2007 ከዌስትሃም ዩናይትድ ወደ ኦልድ ትራፎርድ ያደረገው ዝውውር ዌስትሃምንና ዩናይትድን የሚያገናኝ ሌላኛው ዝውውር ጉዳይ ነው። ቴቬዝ በወቅቱ በዌስትሃም በነበረው የመጀመሪያ ውድድር ዓመት በዩናይትድ ላይ ባስቆጠረው ወሳኝ ግብ ክለቡ በፕሪሚየር ሊጉ እንዲቆይ ማድረጉ ይታወሳል። በወቅቱ በሊጉ ያስቆጠረው 7 ግቦችን ብቻ ቢሆንም ወደ ማንቸስተር ዩናይትድ ካመራ በኋላ ግን ብቃቱን በጣም ወደ ሌላ ደረጃ ከፍ አድርጎ አሳድጓል። ምንም እንኳን በ2009 ቴቬዝ ከክለቡ የለቀቀበት መንገድ የሚያስደስት ባይሆንም ወይንም የሚያበሳጭ ቢሆንም በፈርጉሰን ስር በ99 ጨዋታዎች 48 ግቦችን እና ለግብ የሚሆኑ ኳሶችን በጋራ አሲስት ማድረጉ እንደዚሁ አይዘነጋም። አሁን ላይ ታዲያ ዩናይትዶች ማቲያስ ፈርናንዴዝን ለማስፈረም የሚያደርጉ ጥረትም ይህንን የካርሎስ ቴቬዝን ታሪካዊ ዝውውር በድጋሚ የሚደግሙበትና ለክለቡ ትልቅ አቅም የሚገነቡበት እርምጃ ተደርጎ እየተወሰደ ነው የሚገኘውና በርካቶችም ከቴቬዝና እንደዚሁም ከሮይ ኪን ጋር እያገናኙ ይህንን የዝውውር ጉዳይ እያነሱት ይገኛሉ። ማንቸስተር ዩናይትድ ከተቀናቃኙ ሊቨርፑል ወጣቱን ተጫዋች ማስፈረሙ እየተነገረ ነው የሚገኘው። ወጣቱ የሊቨርፑል አጥቂ ቪሰንት ጆሴፍ ወደ ኦልድ ትራፎርድ ለመምጣት ከጫፍ መድረሱን ስመጥሩ ጋዜጠኛ ፒት ኦሩርክ ዘግቧል። ኦሩርክ በማህበራዊ ትስስር ገጹ ባሰፈረው መረጃ የሊቨርፑልና የእንግሊዝ ከ16 ዓመት በታች ብሔራዊ ቡድን አጥቂ የሆነው ቪሰንት ጆሴፍ አንፊልድን ለቆ ማንቸስተር ዩናይትድን ለመቀላቀል ተዘጋጅቷል። ተጫዋቹ የ16 ዓመት ወጣት ነው። በስኮላርሺፕ ውል መሰረት ለመፈረም ነው በነገራችን ላይ የተስማማው። በሚቀጥሉ ሳምንታትም ጉዞውን በማድረግ ኦልድ ትራፎርድ ይደርሳል ተብሎ ይጠበቃል። ጆሴፍ ለሊቨርፑል ከ18 ዓመት በታች ቡድን በማርችና ኤፕሪል ወር ባደረጋቸው 2 ጨዋታዎች 3 ጎሎችን አስቆጥሯል። ከዛ ውጭ ለእንግሊዝ ከ16 ዓመት በታች ብሔራዊ ቡድን ባደረጋቸው 9 ጨዋታዎች 8 ግቦችን በማስቆጠር የዩናይትድ መልማዮችን ቀልብ የሳበ ተጫዋች ነው በነገራችን ላይ። ስለዚህ ተጫዋች በቀጣይ ለዩናይትድ ለወደፊት በጣም ትልቅ ታለንት ያለውን ተጫዋች ማግኘታቸውን በርካታ መገናኛ ብዙሃን እያነሱት ይገኛሉ፣ የዚህን ታዳጊ የዝውውር ጉዳይ በማንሳት። ከዛ ውጭ ዩናይትድ የማርከስ ራሽፎርድና የጆሹዋ ዚርክዚ ወደፊት ጣፈንታ ምን እንደሚሆን ሊወስን ይችላል እየተባለ ነው የሚገኘው። ዩናይትድ ቤንጃሚን ሼሽኮን ሊያግዝ የሚችል አንጋፋ አጥቂም ወደ ቡድኑ ለማምጣት እያሰበ ነው የሚገኘው። ከአጥቂዎች ጋር በተያያዘ አሰልጣኝ ካሪክ ሼሽኮ በማይሰለፍበት ጊዜ በሱ ምትክ ብሪያም ቤሞና ዚርክዚን በአጥቂ መስመር መሃል ላይ ማሰለፍ የሚችል ቢሆንም ነገር ግን ዩናይትድ በሊጉና በቻምፒየንስ ሊጉ ጠንካራ ተፎካካሪ መሆን ከፈለገና በተለይ ደግሞ ዚርክዚ ክለቡን የሚለቅ ከሆነ አዲስ አጥቂ ማምጣቱ የማይቀር ጉዳይ ነው። በዚህ የክረምት ዝውውር መስኮት የአጥቂዎች ዝውውር ወሬ በሰፊው ባይሰራጭም ከዩናይትድ ጋር በተያያዘ ነገር ግን እንደ ሮበርት ሌቫንዶስኪ፣ ዱሳን ብላሆቪች፣ ቪክተር ኦስሜንና የክሪስታል ፓላሱ ዣን ፊሊፕ ማቲታ ከዩናይትድ ጋር ስማቸው እየተነሳ እንደሚገኝ በእኛም በዘገባችን በተደጋጋሚ ያነሳናቸው ተጫዋቾች ናቸው። የመጀመሪያዎቹ 2 ተጫዋቾች በነጻ ዝውውር የሚገኙ ቢሆንም ሌቫንዶስኪ ግን ወደ አሜሪካ ሜጀር ሊግ ሶከር ለመዘዋወር ከቺካጎ ፋየር ጋር ንግግር እያደረገ ይገኛል እና ስለዚህ በዚህ ምክንያት ተጫዋቹን የማግኘት እድላቸው ጠባብ ነው እየተባለ ነው የሚገኘው። ዛሬ ባነሳናቸው መረጃዎቻችን ላይ በነገራችን ላይ ቤተሰቦቻችን የእናንተንም ሀሳብ አስተያየት እንፈልጋለን። ሀሳብ አስተያየቶቻችሁን አድርሱን። ከዛ ውጭ ትላንትና በጣም በርካታ ቤተሰቦች ሳትፉ ያሬድ ሞገስ በቅርብ ቀን ዩናይትድ ተጫዋች ያስፈርማል ብለህ ታስባለህ የሚል ጥያቄ አንስተዋል። በእርግጠኝነት በቀጣይ ዩናይትድ ተጫዋች ማስፈረሙ የማይቀር ነው የጊዜ ጉዳይ ካልሆነ በቀር እንደ ማቲያስ ፈርናንዴዝ ያሉ ተጫዋቾችም ወደ ኦልድ ትራፎርድ መድረሳቸው እንደማይቀር መናገር ይቻላል። ከዛ ውጭ አብዱል ሰመድ ፈሩ ሰላም ቤተሰብ፣ ዩናይትድ ማቲያስ ፈርናንዴዝን ማያስፈርም ከሆነ ከሱ የተሻለ ተጫዋች ለማስፈረም ከ100 ሚሊዮን ፓውንድ በላይ ካላወጣ በስተቀር የተሻለ ተጫዋች ማግኘት የሚከብደው ይመስለኛል። ማድሪድ ኢንዞ ፈርናንዴዝን ማግኘት ማይችል ከሆነ ማቲያስ ፈርናንዴዝን ማስፈረሙ ስለማይቀር ዌስትሃም የጠየቀውን 80 ሚሊዮን ፓውንድ ከፍሎ ማስፈረም አለበት የሚል ጥያቄ አንስተዋል። በእርግጠኝነትም ያው ዩናይትድ ያንን ማድረግ አለበት። በርካታ ክለቦች እዚህ ዝውውር ላይ እጃቸውን እያስገቡ ይገኛሉ። ሙባረክ የመጀመሪያዎቹን 10 ጨዋታዎች እንዴት ተመለከትካቸው? ስንት ነጥብ የምናገኝ ይመስላል? ዩናይትድ ከትንንሽ ክለቦች ጋር ሲጫወት ያለበትን ችግር የሚያስወግድ ይመስላል የሚል ጥያቄ አንስተውልናል። ያው በተለይ የመጀመሪያዎቹ 2 ጨዋታዎች ከአዳጊ ክለቦች ጋር መሆናቸው ለዩናይትድ በጣም ጥሩ ናቸው። 6 ነጥብ ሙሉ ለሙሉ ማግኘት ይችላል። ከዛ ውጭ ደግሞ ዩናይትድ ተጠናክሮ
ስለሚቀርብ ቀጣይ እንደ ኤቨርተን ከቪላ ካሉ ክለቦች ጋርም ይገናኛልና በነዚህ ጨዋታዎችም ነጥብ ማግኘቱ አይቀርምና በጣም ጠንካራውን ዩናይትድ ጠብቁ ማለት እወዳለሁ። ከዛ ውጭ ገዳ ታፈሰም ለሰጠና ሴት እናመሰግናለን። መላኩ ተስፋዬ አምና በዝውውሩ አንበሳ የነበሩት ኢኒዮሶች አሁን ግን ሬሳ ሆነዋል፣ ጥሩ ተጫዋቾች ተወዷል እያሉ ውዳቂ ተጫዋቾችን ለማምጣት ማሰባቸው አሳፋሪ ነገር ነው የሚል አስተያየት ሰጥቷል። አዎ ይሄ በእርግጠኝነትም የሚነሳ ሀሳብ ነው። ቀደም ብሎ 80 ሚሊዮን ፓውንድ አሁን የማቲያስ ፈርናንዴዝን ዝውውር ማጠናቀቅ አለባቸው። ከዛ በተጨማሪ የአጥቂ ስፍራ ተጫዋቾችም ነበሩ ገበያ ላይ እንደ ቪክተር ኦሲሜሄን ያሉ ተጫዋቾችም ስማቸው ከዩናይትድ ጋር ሲገናኝ ነበር። ነገር ግን አሁን ላይ እየቀዘቀዘ ነው የሚገኘው ይሄ ዝውውርና ያነሳው ሀሳብ ትክክል ይመስለኛል። ዜዶ ራሽፎርድ ይምጣ በጣም ይጠቅማል የሚል አስተያየት ሰጥቷል። ያው ዓለም ዋንጫ ላይም የመጀመሪያ ግቡን ለእንግሊዝ ብሔራዊ ቡድን አስቆጥሯልና ከዛ ጋርም የተያዘ ይመስላል የዜዶ አስተያየት። ሰኢድ ጀሚል ማንቼ በምንም ተአምር ማቲያስ ፈርናንዴዝን ማስፈረም አለበት፣ ሌላው ማንቸስተር ላይ ያለኝ ስጋት ሁሉ አማርሽ ሆኖ እንዳይቀር ነው፣ ማለትም ወስኖ አስፈላጊ የሆኑ ተጫዋቾች ላይ ብቻ በማተኮር ቢያስፈርም የተሻለ ይመስለኛል ሰኢድ ጀሚል ከወልኒያ ጅማ የሚል አስተያየት ሰጥቶናል። እናመሰግናለን ለሰጠን አስተያየት። ከዛ ውጪ ነበብ ተርፎም እንደዚሁ ከአዲስ አበባ ወርቁ ሰፈር ለሰጠን አስተያየት እናመሰግናለን። ኢኒዮሶች ተጫዋቾችን በቶሎ አስፈርመው ለፕሪሲዝን ዝግጅት ጨዋታ እንዲሰለፉና ለማይክል ካሪክ የጨዋታ ዘይቤ እንዲያውቁና እንዲረዱ ማድረግ ተገቢ ነው የሚል አስተያየት አክሏል። ሁላችሁንም ስለተሳተፋችሁ አስተያየቶቻችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። ቤተሰቦቻችን ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎቻችሁ ደግሞ ቪዲዮን ላይክ አድርጉ። ሁላችሁንም እናመሰግናለን። ዩናይትዳውያን በያላችሁበት ሰናይ ጊዜን ተመኘን።